እርጉዝ ሆነው ሰው ቤት ይሰራሉ። ወልደው ታርሰው 20 ቀን ምናምን 30 ቀን ታርሰው አራስ ልጃቸውን ይዘው ሰው ቤት ማዳም ቤት እየሰሩ ነው ልጆቻቸውን የሚያሳድጉት። ልመና አይወጡም የሳውዲ ያሉ ሴቶች በጣም እንደውም አበሻ የሚገባው አብዛኛው ሳውዲ ነው። አበሻ አብዛኛው ሳውዲ ነው። ዱባይ ግን ዱባይ አለ። እውነትሽ ነው። ሌላ ዜጋ ናይጄሪያው የሚያገቡ አሉኝ። የዚህ ቤት ታሪክ ወልዳ የ6 ቀን ህፃን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ ማቃቸው ልጆች እንዳለ ነው የታፈሱት እንዳለ ልጁን እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐርማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ አለው በዚህ ሙቀት ጆከር እግዚአብሔርን እሳት ይሄ በቃ ሀገር ገዥ ነው የሚሆነው። ኢትዮጵያን ይገዛል። ሀገራችን በዲቃላማ አትገዛም። ተው ጆከር እናቴ የተያዙ ይሄ እኮ የተገፋ እኮ ነው። አስበሃል? ጥሩ ነገር እንደጣለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣን ኮከብ አለው ባንዲራው፣ ኮከብ አለው። ታው አንተ ደግሞ ኮከብ አለው። ኮከቡም ኖረ አልኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔርን እኔ የሚያሳዝኑኝ እነዛኞቹ። በነገራችን ላይ ኮሜንታተሮች የሚያስቃችሁ ምንድን ነው? አሁን ይሄ ታሪክ ያስቃል፣ የምር ያሳብዳል እንጂ አንደኛ ሀገር የሚያሰድብ፣ ሁለተኛ ሴቶቻችን ቤት ናቸው። ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም። ከታች ቁጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅስ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። አሁን ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ ሁን የምንም ልጅ ሁን ከምንም የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት በምትስቁ ልጆች። ስንት ሰምተናል። ሱዳኒ፣ ናይጄሪያዊ ብዙ ዜጋ። ሳውዲ ግን ሌላ ዜጋ ሰምተን አናውቅም። ሳውዲ ጊዜያዊ ሌላ ዜጋ ያገባም። አቡ ማርያምን ነው በጣም ጎበዞች ናቸው። እኔ በጣም ነው በቃ ምንም ነገር ቢሆን መማር አበሻ ነው በቃ አበሻ ነው። እዚህ ግን ሳውዲዎች ግን እንዴት ነው አሪፍ ናቸው ማለት ነው። ከዱባይ ደግሞ የፍቅር ታሪካቸው ሲጣፍጥ የሳውዲ ማይሽራሉ። ልክ የሳውዲ የፍቅር ታሪክ ሲመጣ ጋይስ አንድ ወሬ አልፈልግም ብዬ ተመቻችቼ ቆይ አንዴ ውሃ ላምጣ ምናምን ብዬ ዋተር ቦትሌን ውሃ ሞልቼ መጥቼ ተመስጬ እንዲህ እንዳልኩ ነው የሚሰማው። በጣም አፍቃሪ ናቸው። የፍቅር ታሪክ ለፍቅር የሚከፍሉት መስዋዕትነት ሴቶቹ ወንዶቹ አይደሉም። ሴቶቹ ካፈቀሩ አፍቀረው እየሰሩ እሱን እያኖሩ እሱ ቤት ቁጭ ብሎ እሷ ሄዳ ወልዳ ደግሞ ጀግኖች ጥንካሬያቸው እርጉዝ ሆነው ሰው ቤት ይሰራሉ። ወልደው ታርሰው 20 ቀን ምናምን 30 ቀን ታርሰው አራስ ልጃቸውን ይዘው ሰው ቤት ማዳም ቤት እየሰሩ ነው ልጆቻቸውን የሚያሳድጉት። ልመና አይወጡም የሳውዲ ያሉ ሴቶች በጣም እንደውም እዚህ ጋር ሀቡ ቆይ እንደውም አንድ ቀን ወደ አንቺ አመጣታለሁ አለች የአቤል እናት የምትባል መማርጌ። እኔ ባይኒ እያየኋት ትንሽዬ ልጅ ነበር የወለደችው። አሁን አድጓል ብታይ እንደው ማርያምን እሷማን ብትናገር ደስ ይለኛል። አዝላ ነው የምትሰራው። ማርያምን ነው ሳውዲ በጣም ጎበዞች ናቸው። ማር እዚህ እኮ ዱባይ እኮ ይኸው ትናንትና መሲ ብርጅቶ ስትጮህ ነበር አሉ። የተቆረጠ ቪዲዮ አይቼ ልጅ ጥላ ልጁን በባንዲራ ጠቅልላ ነው የት ሀገር ሻርጃ እዚህኛ ጋር ዱባይ። ሁለተኛ ጊዜ እኔ ኢማራት እያለሁም አንድ ጊዜ አንድ ልጅ ተጥሎ ተገኝቶ ነበርና የኢትዮጵያዊ መሆኑ ታውቋል። በባንዲራ ጭራሽ አረንጓዴ ቢጫ ቀይ ባንዲራ ኢትዮጵያዊ ሀገር ባንዲራ ምን አውቃለሁ። የኢትዮጵያ ባንዲራ ነው። እርግጠኛ ነኝ ኢትዮጵያዊ እንደሆነ እንዲታወቅ ነው። ለምን ወደፊት ልትጠይቅ ትችላለች ልጇን። እኔ እንደውም የተቆረጠ ነው ያየሁት። ከዛ እንትን ያዟቸው አሉ እዚህ ሰፈር እንዳለ ያሉት ጠቅልላ ጥላ። እኔ አልሰማሁም። ይመረመራል። የታፈሰው ህዝብ እንዳለ ተመርምሮ ማን አራስ እንደሆነ ማን በቅርብ እንደወለደ ታውቆ ከዛ ልጇ ከተገኘች ዲኤንኤ ከልጇ ጋር ተመርምራ እሷም ሆነ እስር ቤት ትገባለች። ይሄ ወንጀል ነው፣ ቀልድ አይደለም። በጣም ቢሞትስ ሳይደረስለት ቢሞትስ እንዴ? ማደጎ እኮ አለ እኮ መስጠት እኮ ይቻላል። መንግስት እጇን ስሞ ነው የሚቀበላት በነፃ ልጇን ከሰጠችው ከምትጥለው ወስዶ ማደጎ ታሳድጎ ያደርጋል። እንዲዛ አክሴፕት ያደርጋል።
በመጠለያ ደረጃ ሀቡ በመጠለያ ደረጃ የሌላ ሀገር ዜጋ ከሌላ ሀገር የተወለዱ ህፃናቶች ከ150 በላይ አሉ መጠለያ ውስጥ ነው። ኤምባሲ እኮ ለምልሽ ሳርዬ ለኢማራት መንግስት ሀቡ ያለችው ሀሳብ ደግመሽ ላስጠይቅ ሀቡ ደግመሽ ምንድነው አሁን ከመጣል ልጁን ከመጣል አሁን ያን ያክል ከሬጅ ካለሽ አንድ ሰው ለመጣል ልጅን የሚያክል ነገር ለመጣል ሀሳብ ካላችሁ ማደጎ ቤት ብትሰጡት ይሻላል ነው የሚያሳድጉ ሰዎች ካሉ ለዛ ማድረግ ይሻላል። ይሄ የሚመረጥ ነው። ዋይስ ቀኑ ነው አሉ መማሪ ከተወለዱ ስንት ቀኑ 6 ቀኑ ምን መሰለሽ ሳርዬ ለኢማራት መንግስት መስጠት ትችላለሽ። ፈርመሽ ደግመሽ ላትጠይቂው በህይወትሽ ወስዶ አሳድጎ ወታደር ያደርገዋል። በቃ እሱ የሚነገረው ኢትዮጵያዊ እንደሆነ አይነገረው፣ የማን ልጅ እንደሆነ አይነገረው። በቃ ተጠለህ ተገኘህ መንግስት አሳደገ። ማንነቱን ሳያቅ ዜግነቱን ምኑን ሳያቅ ያድጋል። በቃ ወታደር ይሆናል። መንግስት ያሳድጋል፣ መንግስት ያገለግላል። ይሻላል እንዴ ገቨርንመንት ላይ ቦታው ነው ያለው ማለት መንገድ ላይ ኮመንታ ላይነሳ ይችላል፣ ሰው ላያገኘው ይችላል። ስንት ነገር አለው። ተመልካች በረከት የሚባለች አትፍረጂ እና ቢከብዳት ሳለ አንተ ነህ መሰለኝ ያስረገዝካት። አንደኛ ነገር ማለት ነው አንደኛ ነገር በጣም የመጣን ድፍረት ካላት መስጠት ምንድነው ከመጣልና ለማደጎ ከመስጠት ይሻላል። ቢያንስ ማደጎ ያድጋል። ከመጣንና ከማደጎ መስጠት በጣም ሁለቱ መስጠት ማሳደግ ማለት ነው እኮ በቃ ሌላ ሰው እንዲያሳድግላችሁ መስጠት ነው። ሀገራችን ላይ ያለ እኮ ነው ጉድፈቻ የሚባለው ማለት ነው። እንደዛ ማለት ነው። ለሰዎች አዳፕት አድርገው እንዲያሳድጉ ማድረግ ያ ነው የሚሻለው። እኔ እረዳታለሁኝ። የሰው ፈርታ ሊሆን ይችላል፣ ብዙ ነገር ፈርታ ሊሆን ይችላል። እረዳታለሁ። ራሴን በሷ ቦታ አደርጋለሁ። ግን የፈለገ ነገር ግን ተደብቄ ማንም ሳያየኝ ሄጄ ለሚያሳድግልኝ ለማንም ሰው ፈርሜ እሰጣለሁ። እኔ ማልችል ከሆነ ለአረብም ቢሆን ብቻ ልጄ አይሞትም፣ የሆነ ቦታ ያድጋል፣ አይወቀኝ እኔንም ሳያቅ ብቻ እኔ በእሱ ናፍቆት ልሰቃይም እችላለሁ። ግን ልጄ ጥሩ ቦታ ያድግ። በየበቀደማ ባለ ታሪክ እንደውም ስልኳን ተቀብዬ ዋትሳፕ ላይ እያወሯት ነው። ታስታውሷታላችሁ? እሷ 2 መንታ ልጆች ወልዳ አሁን አንድ ሴቷ ልጇ ካናዳ ነው ያለችው፣ ወንዷ ልጇ አሜሪካ ነው ያለው። እሷ እናት ገና በ14 ዓመቷ ተደፍራ ነው የወለደች። ትልልቅ ሚዲያዎች ላይም ቀርባለች። እኔ ቤት በቀደም መታ በጣም እያለቀሰች አብረናት እያለቀስን ነበረ። ልጆቿን ማደጎ ቤት ተሰጠ። ማን ጎረቤት ምናምን አንቺ ገና ማሳደግ አትችይም ብሎ እሷ አልወሰነችም። የመወሰን መብት የላትም። ገና የ14 ዓመት ልጅ ሆና ነው የተደፈረችው። በ15 ዓመቷ ነው መንታ ወንድና ሴት የወለደችው። አታውቅም። ከቤተሰብ ተገላ ጎረቤት ደግሞ በአንቺ ማሳደጋችን በይ ብለው ወሰዱ። ሰው ቤት ተቀጥራ ሰራች። ሰው ቤት ተቀጥራ ሰርታ አረብ ሀገር መጣች። አሁን ልጆቿ 18 ዓመታቸው ነው። ኦኬ 21 ነው 20 ዓመታቸው ነው። ወንድና ሴት ናቸው። ለማደጎ ሰጣ። ማደጎ ለፈረንጅ ሰጠ። ለፈረንጅ ሴቷ ካናዳ ነው ያለች፣ ወንዱ አሜሪካ ነው ያለው። ትልቅ ሆነዋል። ወንዱ በሙዚቃ የሆነ ነገር ተሸልሟል። ሴቷ እየተማረች ትልልቅ ቦታ ደርሰውላታል። ጥሩ ተምረውላታል ህይወት። እሷ በናፍቆታቸው ብትሰቃይም እሷ ሁሌ ባስታወሰቻቸው ቁጥር ብታለቅስም እሷ ልታገኛቸው ባትችልም ማለት ሴትዮዋ ቃል ገብታላታለች ልታገናኛት። የወንዱ አሳዳጊ በጣም ጥሩ ናት። የሴቱ አሳዳጊዎች እያወሯት አይደለም፣ ስልክም አያነሱላትም አሁን ላይ እና እኔ እንድጠይቅላት ነው እዛ ባለ ሰው እንዳስጠይቅላት ነው። እኔ ጋር ገዝተ ላይ መታ ታሪኳን ነግራ ስልኳን ሰታኝ የልጆቿን ፎቶዎች ልካልኝ ምናምን እና አትሊስት እቺ እናት እሷ ብትሰቃይም ልጆቿ ግን ጥሩ ህይወት እየኖሩ ነው። ብትሞት አይቆጫትም። ዋይ ቢኮዝ ልጆቿ ኢን ሴፍ ሃንድ ትልቅ ናቸው። አንደኛ ራሳቸውን መከላከል ላይ ደርሰዋል 20 ዓመታቸው። ሁለተኛ ጥሩ ትምህርት ተምረው ጥሩ ሀገር ላይ እየኖሩ ነው። ራሷን መስዋዕት አድርጋ ልጆቿን ትልቅ ደረጃ አደረሰች። ገባሽ? እሷ እስካሁን እየተንከራተተች ነው። አረብ ሀገር ለአረብ ሀገር ድህነት፣ ህመም ከሷ ጋር ቢሆኑ ይሄን እነዚህ ልጆች ወይ ጎዳና ተዳዳሪ ነው የሚሆኑት። ገባሽ? ወይ ፌስታል ወጥረው እየኖሩ ነው። ግን በመስጠቷ ትልቅ ደረጃ ደረሱ። አየሽ ልጆቿን እንኳን አወጣች። እነሱ ካሰቡ ወደፊት ያግዟታል። እነሱ ማለት እነታችን ካሉ ወደፊት ያግዟታል ማለት ነው እናታቸውን። ነገር ግን እነሱ ጥሩ ቦታ ላይ መድረሳቸው እነሱ አየሽ አልተቸገሩም። አቡ እናት ማለት እኮ ይሄ ነው። ምን በላይ ሳርጊ ተማሩ። ትምህርት ለልጆቻችን ትልቅ መውረስ ያለብን ነገር ትምህርት ነው። አንዳንድ ሰዎች ከታች እየጻፉ ነው። ምን አሁን እነዛ ልጆች ምን ላይ እንዳሉ ምንም የምታውቁት ነገር የለም ምናምን ይባላል። ምንድን ነው
ይሄ ተመራጭ ሆኖ አይደለም ልጅን መስጠት ልጅን መጣል ተመራጭ ሆኖ አይደለም። ግን ካለው ሰዎች ያን ያክል ልጅን እስከ መጣል ደረጃ የሚያደርስ ሲቹዌሽን ላይ ከሆኑ ችግር ላይ ከሆኑ የተሻለው ነገር ለሚያሳድጉ ሰዎች መስጠት የተሻለ ነው፣ መንገድ ላይ ከመጣል ማለት ነው። ይሄን ነው ያለ ነው እንጂ መንገድ ላይ እንድትጥሉን ተረጅ እያደረግን አይደለም፣ እያበረታታን አይደለም። ያንንም ከመግደል ለማደጎ ተሰጥቶ ነው እያለን ያለ ነው። አዎ ለማደጎ ተሰጥቶ በሰላም ልጆቹ የተሻለ ነገር ቢያደርጉ እናት ሳፈር እያደረገች እናት እየተጎዳች ምናምን ከሚሆን ልጆቹ በስነ ስርዓት አድርገው እናት የምትችለውን ነገር በራሷ መንገድ ራሷን ህይወት እንድትኖር ቢሆን የተሻለ ነው እያልን ያለ ነው እንጂ ወደዛ የመጣል እንትን ፕሮሞቲቭ እያደረግን አይደለም። ግን ከዛኛው ሁለቱም እያለ ሲታቀርቡት ይሄኛው የስንት ሁሉም አዳፕት የተደረገ ህፃን ወይም በጉድፈቻ ያደገ ህፃን ደልቶት ይኖራል ማለት አይደለም። ብዙ ችግሮች ቻሌንጆች የሚገጥማቸው አዳፕት የተደረጉ ህፃናቶችም አሉ። ያን ማሰብ ከቻላችሁ እንደውም ልጆቻችሁን ራሳችሁ ናችሁ የምታሳድጉ። መጀመሪያው ነው ልጅ ለመውለድ ኃላፊነት መውሰድ ያስፈልጋል። እሱ ነው ዋናው ነገር፣ ኃላፊነት መውሰድ። ልጅ መውለድ ማሳደግ እችላለሁ ምናምን የሚለውን ነገር ጥንቃቄ ያስፈልገዋል። ጥንቃቄውን አልፋችሁ በስህተት የሆነ ነገር ከተፈጠረ ደግሞ አሜን ብሎ ተቀብሎ ያንን ነገር ችግሩን እንዴት እንፈታዋለሁ የሚለው ጋር ማሰብ ያስፈልጋል እንጂ ከተፈጠረ በኋላ ችግሮች ነገሮች አውቶ